እስቲ እዩት። ያን ቅቤ ደግሞ ማለት ነው። ይሄ ቅቤ አሁን ገምቱ ስንት እንደተገዛ። ማሻአላ የሚጣፍጥ ቅቤ ነው። ወደ ሽታው ምርጥ ነው። ይሄ ቅቤ የተገዛው 500 ብር ነው። ጎማ ማለት ነው። አሁን ማርሞንዳ ሀፊርጁ ነበረ እንደምታታተላቸው ማለት ነው። ቀልጦ ሙቆት ስለነበረ ሀዛ ነው ያደረው እና እንደምታዩት ምርጥ ቅቤ ነው ማለት ነው። አሁን ሻወር ልውሰድና በደንብ አድርጌ ተጣጥቤ ቅብት ነው የምለውና አሁን ቅብት ብሎ ጭስ ቆንጆ ነበረ እንደነገርኳችሁ፣ ግን ጭሱን ትቼዋለሁ እኔ። ደስ ይበላችሁ። ላፈርስላችሁ ነው። ይሄንን ላፈርሰው ነው በቃ። ይሄን ቦለቅያ ላፈርሰው ነው በቃ አለቀ። ደስ ይበላችሁ። የተረበሻችሁ፣ የተጨነቃችሁ፣ የጠበባችሁ፣ የሸተታችሁ፣ የገማችሁ ሁላችሁም ማለት ነው። አዎ አዩ ትክክል ነው። አላቢ ማለት ነው። እና ቻው። ላይክ ሼር እያደረጋችሁ ቀጣይ ቪዲዮውን እያያችሁ ዘና ፈታ በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዙ ተተረፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ ታዲያ? እንዴት ነው ታዲያ? አያችሁት ወይ? ባለፈው የሞቅኩትን ማለት ነው የሞቅኩበትን እና አሁን እናንተ ባላችሁት ተስማምቼ ያው እንግዲህ በጣም አስጠልቶኛል። ለሞቅበት ነበር የተሰራውና እኔ ደግሞ አስጠላኝ በጣም። ምክንያቱም አንደኛ ቦታው ብዙ እንትን አይልም ማለት ነው እና ይሄን እንደምታዩት ለሞቅበት ነበር እንደዚህ ቤቴ እስከሚበላሽ ድረስ ያሰራሁት። ነገር ግን አንደኛ ብዙም ቁስጤ ገና ነው አልዲያንም። ሲቀጥል ደግሞ ሙቀት ነው አሁን ማለት ነው። በጣም ሙቀት አለ። ሰኔ ነው ቀጣይ የሚገባውም በጣም ይሞቃል ማለት ነው እና በዛ ላይ ደግሞ እኔ በጣም ኃይል ነገር አጥቻለሁ ማለት ነው። ኃይል አንሶኛል። ስለዚህ አሁን እኔ አልሞቅበትም እና ምን ትሉኛላችሁ? ላፍርሰው ወይስ ሲቀመጥ? ያው ክረምት ላይ ይሞቅበታል። በእርግጥ ክረምት አለ ካላገሰ ክረምት ላይ ቀዝቃዛ ስለሚሆን በጣም ነው የሚሞቅበት ማለት ነው። አሁን ግን እኔ በጣም እየሞቀኝ ነው። ሙቀት አለ ማለት ነው። ራሱ አሁን በቃ ልብስ ለመልበስ እንደ ስስ እንኳን ልብስ ለመልበስ በጣም አስቸጋሪ ነው። በጣም ይሞቃል እና እኔ ደግሞ ሙቀት በጣም ያስጠላኛል። በጣም ነው የሚያጨናንቀኝ ሙቀት። በዛ ላይ ቆርቆሮ ቤት በጣም ለሙቀት አይመችም ማለት ነው። ሲቀጥል በቃ እና ውድ ቤተሰቦች ለማንኛውም እኔ አሁን ትናንት ልግዛልሽ ብሎ የነበረ ጭሱን ማለት ነው ባለቤቴ። እኔ ግን አልፈለኩትም። ተወው ይቅርብኝ አልሞቅም ብዬ ተውኩት ማለት ነው። ምክንያቱም ደግሞ ከጭስ መብል ነው የሰው ልጅ የሚያሳምረው እና የሚገነባው ማለት ነው። ግን ጭስም ጥሩ ነው ለእንደኛ አይነቱ። ግን በኦፕራሲዮን ለወለድ ነው ግን ያን ያህል ጥቅም የለውም ማለት ነው። ማለት በእርግጥ ጭስ ለማንኛውም ሴት ለወለድም ላልወለደችም ምርጥ ነው። አንደኛ ውበት አለው። ሲቀጥል ደግሞ ጅስምን የመግጣጠም ባህሪ ያለው ማለት ነው፣ ያጠነክራል። ነገር ግን እኔ አሁን ቢዚ ነኝ እንደምታዩት ልጁ ጋራ። ሲቀጥል ደግሞ እና እኔ የተውኩት ምክንያቱ አሁን የሆነች ልጅ ተቀዳ ወለደ የነበረኝና ኦፕራሲዮን ሆና የወለደ የነበረች እና እሷ ተሞቅ ነበረ ማለት ነው። አማስለው እና ተቀዳ የወለደች ልጅ ነበረች። እሷ ተሞቅ ነበረ ማለት ነው። እና በስንት ጊዜዋ እንዲጀመረ ባላቅም ግን እየሞቀች እያለ ጥናት አመመች። በጭሱ ምክንያት እንትኗ ቁስሏ በጣም አበጠ። እንደገና በጣም ያማገባ ማለት ነው። ከዛ ሐኪም ቤት ስትሄድ በጣም ዶክተሩ ተቆጣት። ለምንድን ነው እንደዚህ የምታደርጊው? ለምንድን ሞቅሽ? ምን እንዲሰራልሽ ነው? ሲቀጥል አንቺ የወለድሽው በኦፕራሲዮን ነው እና አብዛኛውን ሰው ደግሞ ሙቁ የሚባለው
እና በስንተኛው ቀን እንደጀመረ ባላቅም ከዛ ኦፕራሲዮን ሆነሽ ስለወለድሽ አያስፈልግሽም እና ለመሞቅሽ እንዲሁ ምን ሲባል ቀርሞ እንዲሁ ከጭሱ ተጠጋሽ ምናምን ብሎ በጣም ተቆጣትና ያው ለብዙ ጊዜ ለብዙ ቀናቶች ዋጋ አስከፍሏት እንደገና በጣም ታማ ነው ሰውየው እንግዲህ ዶክተሩ መድኃኒት ምናምን ብሎ ከዛ ከዚህ ብሎ ያው እንዲሻላት ሆነ ማለት ነው። እና እኔ ደግሞ ይሄን ፈራሁኝ። ሲቀጥል ደግሞ ሙቀት ነው። እንደገና ደግሞ ምን ልበላችሁ ብቻ እኔ መሞቁ አልተሳካልኝም እና ያው ክረምት ምናልባይ ልጅም ከፍ እያለ ጠፈፍ እያለልኝ የዛን ሰዓት እንግዲህ ምናልባይ ሴትነቱን አገኘው ትሞቃለሁ ማለት ነው። ይሄንን ሰዎችን ለማክበር እና ለማስደሰት ይሰራልሽ ሲሉኝ እምቢ ላለ ማለት ነው የተሰራው እንጂ መጀመሪያውም ራሱ እኔ ፈቃደኛ ወይም ፍላጎትም የለኝም ነበረ ማለት ነው። ምክንያቱም ጭስ መሞቅ ጥሩ መሆኑን አውቃለሁኝ። ነገር ግን እኔ ያልተዘጋጀሁበትም ነበር አሁን ማለት ነው። በዘጋጅበትም ደግሞ ጭስ ቤት ውስጥ ነበር እንዲሰራ የፈለኩት። አልሙሂም ያው አልተሳካም። እኔ እንዲያልኩት አልሆነም። ያው አልሙሂም ተሰርቷል። እንደምታዩት ተነስቼም ይሄንን እንኳን ራሱ ለማጽዳት አቅም አጥሮኛል። በጣም ድክም እያለኝ ነው ያለው። ለምን እንዲሁ አላቅም፣ ምን እንደሆነ ምክንያቱ አላቅም። እና ምግብ ራሱ ዘግቶኛል። ምግብም አልደፈርኩም፣ እየደፈርኩ አይደለም። እና በጥቅሉ በቃ ምን ልባላችሁ አራስ ሳይሆን ያው እንዲህ አራስ የሰጡትን በልቶ ያገኘውን በልቶ እርጥብ ደረቁን በልቶ ነበረ። እኔ ግን ይሰጡኛል፣ በቃ ይሰራል፣ የሚሰራል ጠፋ፣ የሚሰራል ጠፋ። አልሐምዱሊላህ ግን እኔ አቅማጠረኝ ማለት ነው። እና አልሐምዱሊላህ ለኩል ያህል እንደመጣሁት ይሄንም ለሙጩ ግዢለት ብላችሁ የነበረ ገዝቼለታለሁኝ። እዚህ ውስጥ ነው የምናድረው እኔም እሱም ማለት ነው። እኔም አንገቴ በወገቤ በላይ እሱም እዛ ማለት ነው። እና ውዴቶቼ እንግዲህ ምን እላችኋለሁኝ፣ አምሼ በኮሜንታችሁ ዘና ፈታ እያልኩ ነው። አሁንም ጻፉልኝ፣ ኮሜንት ጻፉልኝ። ያው እንግዲህ ቁጭ ብዬ የማነበው በእናንተ ኮሜንት ነው ምዝናናው ማለት ነው። ጥሩ ጥሩ ኮሜንት ጻፉልኝ። አዛ ውጭ እንግዲህ ስድብ አቁሙ ማለት ነው። አብዛኞቻችሁ በጣም ነው ያልሆነ ነገር ትጽፋላችሁ ማለት ነው። እና ለማንኛውም አብሽሩ፣ ደህና ሆኑልኝ። እወዳችኋለሁ፣ አከብራችኋለሁኝ። እስኪ ደግሞ አሁን ቅቤ ነበረ፣ ቅቤ እስኪ ልቀባ። ቅቤ ነበረ የተገዛ ቅቤ ማለት ነው። እንብላ እስኪ ቁርስ። የምታዩት ክክ ወጥ ነው በድንች የተሰራ ነው። እንብላ። ይቺ ናት እንግዲህ ምግቤ፣ ምጣይ እንጀራ ማለት ነው። ምጣይ እንጀራችን ያውም አልጨርሳትም። አቅሜ አጠረ። ምንድን ነው ችግሩ? እስኪ መፍትሄ እንዲያላችሁ ንገሩኝ ቤተሰቦቼ ማለት ነው። እኔ አቅሜ አጥሮኛል ምን እንዲሆነ። እንደገና ደግሞ እንዲያውና አቀልቢ የምፈልገው ነገር ይሸተኛል። እንደ እርግዝናዬ ማለት ነው። እንደ እርግዝናዬ ይሸተኛል። በእርግዝና የጠላሁት ሁሉ እስካሁን አልለቀቀኝም። ዝም ብዬ ነው የምበላው እንጂ ማለት ነው። እና እስኪ መፍትሄ እንዲያላችሁ ንገሩኝ ውዴቶች ማለት ነው። እና ደግሞ እኔ ቪዲዮ ስሰራ ማለት ነው ስለኛ ሀገር ስላለ ነው አካባቢያችን ስሰራ በጣም እያካበዳችሁ ወሬ የምታባዙ ሰዎች አላችሁ ማለት ነው። የዚህ ሀገር ሰዎች ስርዓት ብይዙ ጥሩ ነው። ሲጀመር እኔ ሆኜ አላልኩም። እናንተ እኔን የምታዩትም ለጥቅም እኔን የሚጠቅማታል ብላችሁ ሳይሆን ምን ላቀቀይ የሚለውን ለማየት ነው። ዛሬ ምን አለኝ ለማለት ማለት ነው።
አሁን እርግጠኛ ነኝ ላይክ የማታረጉ ስታዩ ማለት ነው። እየመሰላችሁ ነው እንጂ ለእኔ የሚጠቅመኝ ግን ማየቱ ነው። እኔን እንዲጠቅመኝ ካልፈለጋችሁ አለማየት ነው። እና እንዲህ ብላ እያላችሁ ወሬ ባታበዙ ጥሩ ነው። እኔ የራሴን ህይወት ነው የምኖረው። ማንም አልደረስኩም እና ብዙ እንትን አትበሉ ማለት ነው። አልሙሂም ውድ ቤተሰቦች እስኪ ላይክ ሸር አድርጉ። የአሁኑን ክፍያ ቢከፍለኝ ፍየል ነው አርጄ የምበላው ማለት ነው። አርጄ ነው የምበላው። የአሁኑ ክፍያ ነይቼዋለሁኝ። መጣሁ